ሰላም ተማሪዎች እንደምን ቆያችሁ? እኔ በጣም ሰላም ነኝ። እናንተ በያላችሁበት ፈጣሪ ሰላማችሁን ያብዛላችሁ። ዛሬ እንግዲህ የምናየው የ11ኛ ክፍል አግሪካልቸር ዩኒት 14.2 ታይፕስ ኦፍ ፋርም ቱል ኤንድ ኢኩፕመንት የሚለውን ሐሳብ ሞር ዲቴል ገብተን የምናይ ይሆናል ማለት ነው። ታይፕስ ኦፍ ፋርም ቱል ኤንድ ኢኩፕመንት ማለት ምን ማለት ነው ስንል እንግዲህ ለግብርና ስራ የምንጠቀማቸው የተለያዩ አይነት መሳሪያዎች አሉ። እነሳም ደግሞ እነማን ናቸው ወይም እነዚህ ለግብርና የምንጠቀማቸው መሳሪያዎችን በተለያየ ጎራ ከፍለን እናደርጋለን የምናይ ይሆናል ማለት ነው። እንደተለመደ ቪዲዮ ላይክ በማድረግ ጀምሩ። ሰብስክራይብ ካላደረጋችሁ ደግሞ ሰብስክራይብ በማድረግ አብሮነታችሁን አሳዩ። እንቀጥል። There is a wide range of agricultural equipment used in mechanized farming። ያችሁ በጣም ብዙ ወይም በጣም የተለያየ ሬንጅ ያለ የአግሪካልቸራል ኢኩፕመንት አለ፣ የግብርና መሳሪያዎች አሉ። ያንን ደግሞ የት የምንጠቀመው ሜካናይዝድ በሆነ ፋርም ላይ የምንጠቀመው ማለት ነው። በጣም ዋይድ ሬንጅ ኦፍ በጣም ሰፊ ሬንጅ ኦፍ አግሪካልቸራል ኢኩፕመንቶች አሉ። ይሄ ማለት በጣም ብዙ የሚባል ለግብርና የሚጠቅሙ የግብርና መሳሪያዎች አሉ። ያም ደግሞ ሜካናይዝድ በሆነ ፋርም ላይ የምንጠቀመው ማለት ነው። እነዚህን ከታች የምናይ ይሆናል። This range from biggest combine harvester to hypodermic syringe for administering animal medication። እንግዲህ ደግሞ ሬንጁ በምናይበት ጊዜ በጣም ትልቅ ከሚባሉት ስንነሳ በጣም ብዙ ስራ የሚሰራውን ኮምባይን ሃርቨስተር የሚባል ነው። ኮምባይን ሃርቨስተር የሚባለው በጣም ብዙ ስራ ነው የሚሰራው። አሁን ለምሳሌ ኮምባይን ሃርቨስተር ብቻውን ያጭዳል፣ ከዛ ብቻውን ይወቅጣል፣ ብቻውን ይሰበስባል፣ ብቻውን ደግሞ ያጣራል ማለት ነው። ወይም ይሄ ገለባን ከማስፈልገው ፓርት ይለያል ማለት ነው። እነዚህ አይነት በጣም ብዙ ስራዎችን የሚሰራ አለ። ሌሎቹ ደግሞ ሃይፖደርሚክ ሲሪንጅ የሚባሉት ለአኒማል ለሜዲኬሽን ወይም ለፕላንቶችም ለሜዲኬሽን የምንጠቀማቸው፣ ከዛ ፔስቲሳይድ ሄርቢሳይድስ ወይም ጸረ ተባይ የሆኑ መድኃኒቶችን የምንረጫቸው ማሽኖች አሉ ማለት ነው። ሜካናይዝድ ፋርም ኢኩፕመንት ካን ቢ ዲቫይድድ ኢንቱ ሴቨራል ካቴጎሪ። ሜካናይዝድ የሆኑ ፋርም ኢኩፕመንቶቹ በተለያዩ ጎራ ልንከፍላቸው እንችላለን። ያንን ደግሞ የምንከፍለው ከሚሰጡት ጥቅም አንፃር ነው። ቤዝድ ኦን ዴር ፋንክሽን ነው። ሜካናይዝድ ፋርም ኢኩፕመንቶችን በተለያዩ ቦታ ላይ ልንከፍል እንችላለን። የምንከፍለውም ደግሞ ከጥቅማቸው አንፃር ነው ማለት ነው። የመጀመሪያ ሶይል ካልቲቬሽን ኢምፕላንት ያችሁ መሬትን ምን ከሚያርሱት ጋር ማለትም መሬትን የሚያርሱ ማሽኖች አሉ። they are used for plowing the soil and preparing it for cultivation። መሬቱን ያርሱና ከዛ ደግሞ ለካልቲቬሽን ፕሪፔር ያደርጋሉ። ኤግዛምፕል ኦፍ ሶይል ካልቲቬሽን ኢኩፕመንት ኢንክሉድ ታይለር አለ። መሬትን ለማረስ የምንጠቀማቸው መሳሪያዎች የተለያዩ ናቸው። እነዛ ውስጥም ደግሞ ታይለር የሚባል ዲስክ ሃሮው እና ሞልድ ቦርድ ፕላው የሚባሉ እነዚህ ምንድናቸው ማለት ነው? ሶይል ካልቲቬት ለማድረግ የምንጠቀማቸው መሳሪያዎች ናቸው ማለት ነው። ለኛ ደግሞ ፕላንቲንግ ማሽን ነው፣ ለመትከል የምንጠቀማቸው ማሽኖች ማለት ነው። they are used for planting, sapling and seeding after soil has been cultivated። አንዴ መሬቱ ምን ከሆነ ከታረሰ በኋላ ለማተከል የምንጠቀመው ነው። የሳፕሊንግ ማለት ነው እና ሲዲንግ ማለት ሲድ ስንል ዘር ነው። ከዛ ደግሞ ሳፕሊንግ ስንል አሁን ለምሳሌ አብካቶ ትንሽ ወደዚህ አድጎ ሲንተክልና ከዛ ደግሞ ከዚህ የአብካቶ ፍሬ ነው ብለን ከዛ ይሄኛ የአብካቶ ብሬ ሲንተክል ሲድ እንላለን። የኛው ትንሽ አደገውን ነቅል የቦላበት ሲንክል ሳፕሊንግ እንለዋለን ማለት ነው። እና የሱ ደግሞ ጥሩ ምሳሌ ለሚሆነው ሴደር የሚባል ማሽን አለ። ወይም ነገሮችን ማለት የተለያዩ ነገሮችን ለመትከል የምንጠቀመው ማሽን ማለት ነው። ሌላኛ ደግሞ ሃርቨስቲንግ ኢኩፕመንት ለመሰብሰብ የምንጠቀመው ማለት ነው። they are used to gather crop once they have reached fully matured። አያችሁ ካደጉ በኋላ ማቹር ከሆኑ በኋላ ወደ ቤት ለመሰብሰብ የምንጠቀማቸው አሉ። የመጀመሪያው ኮምባይን ሃርቨስተር ነው። ዲገር አለ፣ ትሬለር አለ፣ ፒከር። እነዚህ ሁሉ ሃርቨስቲንግ ኢኩፕመንቶች ናቸው ማለት ነው። ሌላኛ ደግሞ ለኢሪጌሽን ወይም ለመስኖነት የምንጠቀማቸው ማሽኖች አሉ። these types of equipment are used for watering crop on large farm። ያችሁ በጣም ትልቅ ማሳ ቢኖር በዛ ማሳ ላይ ውሃ ለማጠጣት የምንጠቀማቸው ኢሪጌሽን ማሽነሪ ይባላሉ። እና ሴንትራል ፒቮት ኢሪጌሽን ሲስተም በሆነ ሴንተር ላይ ይሆናሉ። ከዛ
ከዛ ወደ ሁሉም ቦታ ምን ሆናሉ ማለት ነው ይሰራጫሉ። እነዚህ ኢሪጌቲንግ ማሽኖች ይባላሉ። ፓምፕ ዩኒት ሌላ ስም መጠሪያቸው ነው። ሌላኛው ደግሞ ፉድ ፕሮሰሲንግ ኢኩዊፕመንት ያችሁ ምግብን ምን ለማድረግ የፕሮሰስ ለማድረግ የምንጠቀማቸው ኢኩዊፕመንቶች ዌይቲንግ ስኬል አለ፣ ሾቨል አለ፣ ዌል ብሮወር አለ። እነዚህ ሁሉ ምንድናቸው? ይሄ ሾቨል ማለት ልክ እንደ አካፋ ልክ እንደ ዌልበር ስንል ደግሞ ይሄ ዌልበር እና ባለር ይሄ ባለር ስንል ምንድነው የሚያስፈልጉ ማለትም ይሄ ምንድነው ለእንስሳቶች የሚያስፈልገውን ምግብ ለመጥቀለል የሚያስፈልጉ ሃከር አለ፣ ቾፐር አለ፣ ሚሊየርስ፣ ግሪንደር እና ሚክስ አር ኢምፖርታንት ታይፕ ኦፍ ኢኩዊፕመንት ዩዝድ ፎር ፊድ ፕሮሰሲንግ ኢንዱስትሪ። ምግብን ፕሮሰስ በምናደርግበት ጊዜ እነዚህ ነገሮች መካተት አለባቸው ማለት ነው። እነዚህ ሁሉ ማሽኖች ምግብን ፕሮሰስ ለማድረግ የሚጠቅሙ ናቸው። ለኛ ደግሞ ዳይሪ ማሽነሪ ስንል ወተት ለማለብ የሚጠቅሙ ማሽነሮች ልክ እንደ ባከት ሚልክ ኮንቴይነሮች ወተትን የምናጠራቅምበት አውቶማቲክ ሚልኪንግ ማሽነሮችን የሚያለቡ እና ኮለር ከዛ የሚያቀዘቅዙ ፓስተራላይዝስ ኮለር በሚልበት ጊዜ ከዛ ሳይበላሽ እንዲቆዩ ፓስተራላይዝ ስንል ደግሞ ወተትን ካፈላን በኋላ ምን ለማድረግ እንዳይበላሽ እዛ ውስጥ ያሉ ነገሮች ደግሞ እንዲሞቱ በማድረግ ከዛ ደግሞ ለረጅም ጊዜ እንዲቆዩ ማድረግ የምንችልበት ሆሞጀናይዘር፣ ክሪም ሴፓሬተር እና ባች ሚክስ እና ኮንቲኒዩስ ፍሪዘር፣ በተር ኮርነር፣ ቺዝ ሞልደር እና እነዚህ ሁሉ አስፈላጊ የሆኑ ዳይሪ ማሽኖች ናቸው ማለት ነው። ለኛው ሀሳብ ምንድነው ስንል ሚስሌኒየስ አግሪካልቸራል ኢኩዊፕመንት ሚስሌኒየስ የሆኑ አግሪካልቸራል ምንድኖች አሉ ኢኩዊፕመንቶች አሉ። የተለያዩ ለግብርና የምንጠቀማቸው ኢኩዊፕመንቶች አሉ። they are used for carrying out of activities such as ሃይ ሜኪንግ ማለትም የተለያዩ ስራዎችን ሊሰሩ የሚችሉ አሉ። አሁን ለምሳሌ ሃይ ሜኪንግ ስንል ማለታችን ነው ስንል ግጦሽን ምን ለማድረግ ለመስራት ማለትም ሳይበላሹ ከዛ ደግሞ አሁን ለምሳሌ ከበቆሎ የበቆሎ ልጣጩን ሌላኛውን መሬት ላይ ማለት ማሳ ላይ የሚቀረውን ሳይበላሽ ከዛ ለሌላ ጊዜ ለእንስሳቶች ምግብነት እንዲውል ለማድረግ የሚያገለግሉ ማሽኖች ናቸው። ሌላ ደግሞ ሽሬዲንግ ሎዲንግ ከአንድ ቦታ ወደ ሌላ ቦታ የሆነን ዕቃ ተሸክሞ ለመሄድ የሚያግዙ ማሽኖች፣ ፎረስተሪ ማሽንስ ከዛ የተለያዩ ዛፎችን የሚተክል ከዛ ደግሞ ለሚረዳ ከዛ ኤርስዋል የሚባሉ እና ሌሎቹ ደግሞ ይሄ ብናኞችን የሚለይ አይነት ከዛ ሚድል ላየር ማሽነሪ የሚባሉት እና ሶፊስቲኬትድ ማቴሪያል እነዚህ በጣም ውስብስብ የሆኑ ማቴሪያሎችን ለይቶ የሚያቀርብልን እና ሪሞት ሴንሲንግ እነዚህ ሪሞት ሴንሲንግ ስንል ምን አይነቶች ናቸው? አሁን ለምሳሌ በጣም ሰፊ ማሳ ነው በዚህ ሰፊ ማሳ ላይ የሆነ ስልክ ይዘን ከዚህ ስልክ የሚመስል ነገር ይዘን የቱ ቦታ ላይ አደጋ እየደረሰ እንዳለ ስንል የሆነ ቦታ በሽታ እያጠቃ እንዳለ እና የሚለይበት ፍሩት ፒከር ስንል ከዛ አሁን ለምሳሌ የአፕል ፍሩትን ምን ሰበስብበት እና are also some material used in for agriculture ለግብርና የምንጠቀማቸው ጥቂት የማይባሉ የግብርና ምኖች ናቸው ማለት ነው ቱሎች ናቸው ማለት ነው። እንግዲህ ለዛሬ የነበረን ክላሳችን ይሄንን ይመስል ነበር። በቀጣይ እስከምንገናኝ መልካም ጊዜ ስንንጃላዳ ነጋቱ